ሳውዲ ወደ 4 ኪሎ ስትከንፍ መታለች። በአስቸኳይ ያመጣስ ጉዳይ ደግሞ 4 ኪሎን እያስሸበረ ሆኗል። የሳውዲ የውጭ ጉዳይ ሚኒስትር በውይይቱ ወቅት ያደረጉት ነገር ጠቅላዩን ያስከፋ ነበር። ሳውዲ ኢትዮጵያ ከኤምሬቶች እጅ ፈልቅቆ ወደ ራሷ ጎራ ለማስገባት ያለመች ይመስላል። ይህን ለማድረግ ለኢትዮጵያ ያቀረበችው ጥያቄ ደግሞ የቀይ ባህርንና የአፍሪካ ቀንድን የሚቀይር ተብሎለታል። ጠቅላዩን ያስከፋው የሳውዲው ተግባር ምንድነው? ሳውዲ ለኢትዮጵያ ያቀረበችው ወሳኝ ጥያቄ በዝርዝር ይዘነዋል። አብራችሁን ቆዩ። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ሉል ፋይሰል ቢን ፋርሃን ከኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ጋር በኢትዮጵያ መዲናና አዲስ አበባ ተገናኝተው በሁለቱ ሀገራት መካከል ባለው የሁለትዮሽ ግንኙነት በኢኮኖሚ ትብብርና በቀጠናዊ የጸጥታ ጉዳዮች ላይ ሰፊ ውይይት አድርገዋል። የከፍተኛ ዲፕሎማሲያዊ ጉብኝት የተከናወነው የኢትዮጵያ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በጥር መጨረሻ ወደ ሪያድ አቅንተው ካደረጉት ይፋዊ ጉብኝት ማግስት ነው። ከሳውዲ አረቢያ የውጭ ጉዳይ ሚኒስቴርና ከኢትዮጵያ መንግስት የተሰጡ መግለጫዎች እንደሚያመለክቱት ውይይቱ በዋናነት በአፍሪካ ቀንድ ባሉ ወቅታዊ ሁኔታዎች እንዲሁም ሰላምና መረጋጋትን ለማስፈን በሚደረጉ ጥረቶች ላይ ያተኮረ ነበር። የከፍተኛ ዲፕሎማሲያዊ ግንኙነት የተከናወነው በጎረቤት ሀገር ሱዳን ውስጥ የተቀሰቀሰው የእርስ በርስ ጦርነት ውጫዊ ኃይሎችን እየሳበ ባለበትና ቀጠናዊ ውጥረቱ በጨመረበት ወቅት ነው። በተመሳሳይ በኢትዮጵያ ውስጥም በትግራይ እንደ አዲስ ያገረሹ ለውጦች መታየታቸውና ከኤርትራ ጋር ያለው ግንኙነት መሻገሩ ለውይይቱ አስገዳጅ ሁኔታዎች ፈጥሯል። ሳውዲ አረቢያ በሱዳን ያለውን ግጭት በሽምግልና ለመፍታት ቁልፍ የዲፕሎማሲያዊ ሚና ለመጫወት ራሷን አዘጋጅታ ባለችበት በዚህ ወቅት ኢትዮጵያ ደግሞ ከሱዳን ጋር ያላት የጋራ የድንበርና በቀይ ባህር አቅራቢያ ያላት ስትራቴጂካዊ አቀማመጥ በቀጠናዊ መረጋጋት ላይ ትልቅ ድርሻ እንዲኖራት አድርጓታል። በማህበራዊ ትስስር ገጾች ላይ በስፋት እየተሰራጨና አነጋጋሪ ሆኖ የቀጠለው ጉዳይ ዋነኛ ትኩረት በሁለቱ ወገኖች ስብሰባ ወቅት የተነሱ ፎቶግራፎች ላይ የሚታየው የአቀማመጥ ሁኔታና አጠቃላይ የአካል እንቅስቃሴ ነው። በርካታ የአረብ ሀገራትና ሰፋ ባሉ የሙስሊም ባህላዊ እሴቶች ውስጥ የጫማ ግርጌን ወይም ሶልን ወደ ሌላ ሰው አቅጣጫ ዙሮ ማሳየት እንደ ከባድ ስድብና የመናቅ መግለጫ ተደርጎ ይወሰዳል። ጫማ ዘውትር ቆሻሻ መሬትን የሚረግጥ አካል በመሆኑ የታችኛውን ክፍሉን ወደ ሰው ማዞር ለዚያ ግለሰብ ያለውን ዝቅተኛ ግምት ወይም ፍጹም ንቀት ያመለክታል። እግርን አጣምሮ በመቀመጥ የጫማን ሶል ወደ አንድ ሰው አቅጣጫ ማሳየት ድርጊቱ ያለ ሆን ተብሎ የተደረገ ቢሆን እንኳ እንዲህ ያሉ ባህላዊ ቅሬታዎችንና ስሜቶችን ሊቀሰቅስ ይችላል። በአሁኑ ወቅት በስፋት እየተዘዋወሩ ያሉ ምስሎች መረጃዎች እንደሚጠቁሙት የሳውዲ አረቢያ የውጭ ጉዳይ ሚኒስትር እግራቸውን አጣምረው በተቀመጡበት ወቅት የጫማቸው ግርጌ በቀጥታ ወደ ጠቅላይ ሚኒስትር አብይ አህመድ አቅጣጫ ዞሮ ይታያል። አንዳንድ የበየነ መረብ አስተያየት ሰጪዎች ደግሞ የጠቅላይ ሚኒስትር አብይን አቀማመጥ በመጥቀስ ጉዳዩን በተቃራኒው ይተረጉሙታል። ያም ሆነ ይህ ምስሉ በማህበራዊ ሚዲያ በተለይም በአረብ ማህበረሰብ ዘንድ ለተለያዩ የቀልድ ምስሎች፣ ለከባድ ትችቶችና ለዲፕሎማሲያዊ ንቀት ወይም ለደካማ የሥነ ስርዓት አጠባበቅ ውንጀላዎች መነሻ ሆኗል። በቅርብ ዓመታት ውስጥ በኢትዮጵያና በሳውዲ አረቢያ መካከል ያለው ግንኙነት በንግድ በኢንቨስትመንትና በፖለቲካዊ ቅንጅቶች ረገድ ከፍተኛ መሻሻል አሳይቷል። በአዲስ አበባ የተካሄደው ስብሰባ ቀደም ሲል በሪያድ የተጀመረውን ውይይት በቀጥታ የቀጠለ ሲሆን ሁለቱ የውጭ ጉዳይ ሚኒስትሮች በፖለቲካ በኢኮኖሚና በደህንነት ጉዳዮች ላይ ያላቸውን ትብብር ለማሳደግ ተስማምተዋል። ጠቅላይ ሚኒስትር አብይ አህመድ በአዲስ አበባ የተደረገውን ውይይት ሰፊና ፍሬያማ በማለት የገለጹ ሲሆን የቆየውን ታሪካዊ ግንኙነት ይበልጥ ማጠናከርና በጋራ ቀጠናዊ ስጋቶች ላይ የተቀናጀ ስራ መስራት እንደሚያስፈልግ አጽንኦት ሰጥተዋል። ሳውዲ አረቢያ ኢትዮጵያን በአፍሪካ ቀንድ ውስጥ እንዳስፈላጊ አጋር ትመለከታለች። የቀጠና ለቀይ ባህር ደህንነትና ለዓለም አቀፍ የመርከብ መስመሮች እጅግ ወሳኝ ነው። ኢትዮጵያ በበኩሏ የኢኮኖሚ ማሻሻያዎችን ለመደገፍና የጸጥታ ችግሮችን ለመፍታት ዓለም አቀፍ አጋርነቷን ማብዛት ትፈልጋለች። እነዚህ ተደጋጋሚ ከፍተኛ የሥራ ኃላፊዎች ጉብኝቶች በቀጠናው ውስጥ የውጭ ኃይሎች ተጽዕኖ እየበረታ ባለበት ወቅት በሁለቱ ሀገራት መካከል ያለውን ውይይት ወደ ተቋማዊ ደረጃ ለማሸጋገር ያላቸውን ፍላጎት ያሳያሉ። በውይይቱ ላይ ትልቅ ጥላ ያጠላው ቀጠናዊ ጉዳይ በሱዳን መደበኛ ጦርና በፈጥኖ ደራሽ ኃይሎች መካከል እየተካሄደ ያለው እርስ በርስ ጦርነት ነው። ሮይተርስ ባወጣው የምርመራ ዘገባ መሰረት ኢትዮጵያ ከሱዳን ድንበር አቅራቢያ በቤኒሻንጉል ጉሙዝ ክልል ውስጥ ለፈጥኖ ደራሽ ኃይሎች ተዋጊዎች ሚስጥራዊ ስልጠና ካምፕ እያዘጋጀች መሆኑን አመላክቷል። የሳተላይት ምስሎች በመንጌ ወረዳ ከድንበር በ32 ኪሎ ሜትር ርቀት ላይ በመቶዎች የሚቆጠሩ ድንኳኖች፣ የግንባታ እንቅስቃሴዎች፣ የከባድ መኪናዎች ተከታታይ ጉዞና ተያያዥ መሰረተ ልማቶች መኖራቸውን ያሳያሉ። በዘገባው ውስጥ የተጠቀሱ የኢትዮጵያ መንግስት ከፍተኛ ባለስልጣናትና የውስጥ የጸጥታ እንቅስቃሴዎች እንደሚጠቁሙት ይህ ካምፕ እስከ 10,000 ተዋጊዎች የመያዝ አቅም አለው። እስከ ጥር ወር መጀመሪያ ድረስ 4300 የሚጠጉ የፈጥኖ ደራሽ ኃይሎች ተዋጊዎች እዚያ ስልጠና እየወሰዱ እንደነበር ተገልጿል። በተጨማሪም በቅርብ ርቀት ላይ በሚገኘው የአሶሳ አውሮፕላን ማረፊያ ላይ ድሮኖችን ሊደግፉ የሚችሉ የግንባታ ስራዎች እየተከናወኑ መሆኑ ተነግሯል። ይህ ስልጠና ካምፕ ከታላቁ የኢትዮጵያ ህዳሴ ግድብ ጋር
ያለው ቅርበት ደግሞ ተጨማሪ የጸጥታ ስጋቶችን ሊያስከትል እንደሚችል ተመላክቷል። የተባበሩት አረብ ኤሚሬቶች ለፈጥኖ ደራሽ ኃይሎች የጦር መሳሪያና የሎጂስቲክስ ድጋፍ በመስጠት በተደጋጋሚ ስትወነጀል ቆይታለች። አቡዳቢ ይህንን ወንጀላ በተደጋጋሚ ብታስተባብልም የሮይተርስ ዘገባ ግን አዳዲስ መረጃዎችን ይፋ አድርጓል። የኢትዮጵያ ባለስልጣናት ለቀረበው ዝርዝር ወንጀላ ዝርዝር ምላሽ አልሰጡም። ይህ ሁኔታ የኢትዮጵያ ግዛት ለሱዳን እርስ በርስ ጦርነት ተዋጊዎች ስልጠና መዋሉን የሚያሳይ የመጀመሪያው ቀጥተኛ ማስረጃ ተደርጎም ተወስዷል። ጠቅላይ ሚኒስትር አብይ ወደ ስልጣን ከመጡ ጀምሮ ኢትዮጵያና የተባበሩት አረብ ኤሚሬቶች የጠበቀ ግንኙነት መስርተዋል። በወቅቱ የተባበሩት አረብ ኤሚሬቶች የ3 ቢሊዮን ዶላር የእርዳታና የኢንቨስትመንት ቃል ገብታ የነበረ ሲሆን ከዚህ ውስጥ 1 ቢሊዮን ዶላሩ የኢትዮጵያን ብሔራዊ ባንክ የውጭ ምንዛሬ እጥረት ለመቅረፍ እንዲውል ተደርጓል። ይህ ድጋፍ በጠቅላይ ሚኒስትሩ የለውጥ አጀንዳ ወቅት የኢኮኖሚ መረጋጋት እንዲፈጠር ትልቅ አስተዋጽኦ ነበረው። የሁለቱ ሀገራት ወታደራዊ ትብብርም በከፍተኛ ደረጃ አድርጓል። በተለይም በትግራይ ጦርነት ወቅት የተባበሩት አረብ ኤሚሬቶች ለመከላከያ ሰራዊት የስልጠናና የቁሳቁስ ድጋፍ ማድረጓ ይነገራል። በኢትዮጵያና በተባበሩት አረብ ኤሚሬቶች የአየር ኃይሎች መካከል የተፈረመው የመግባቢያ ስምምነት የመከላከያ ትብብሩን ይበልጥ አስፍቶታል። ይህ ትብብር የጋራ ወታደራዊ ልምምዶችን፣ የደህንነት መረጃ ልውውጥንና የመሰረተ ልማት ፕሮጀክቶችን ያካትታል። ሳውዲ አረቢያ በሱዳን ያለውን ቀውስ ለመፍታት በጅዳ የሰላም ንግግሮችን በማስተናገድና ዓለም አቀፍ ተነሳሽነቶችን በመደገፍ ግንባር ቀደም ሚና እየተጫወተች ትገኛለች። የሪያድ ዋነኛ ፍላጎት የሱዳን መንግስታዊ ተቋማት እንዳይፈራርሱና በቀይ ባህር ደህንነት ላይ ተጽዕኖ ሊያሳድር የሚችል አለመረጋጋት እንዳይፈጠር መከላከል ነው። ይህም ስትራቴጂ አንዳንድ ጊዜ ከሌሎች የባህረ ሰላጤው ሀገራት አቋም ጋር ሊጋጭ ይችላል። የሳውዲ አረቢያ ከኢትዮጵያ ጋር የምታደርገው ግንኙነት በአፍሪካ ቀንድ ውስጥ ያላትን አጋርነት ለማስፋት ከምትከተለው ሰፊ ስትራቴጂ አንዱ አካል ነው። የሳውዲ ጥቅሞች በባብል መንደብ በኩል የሚያልፈውን የባህር ንግድ መስመር ከስጋት መጠበቅ፣ በግብርና በማዕድንና በሎጂስቲክስ ዘርፎች የኢኮኖሚ ትብብር መፍጠርን ያካትታሉ። የሉል ፋይሰል ጉብኝት በአዲስ አበባ ከሚካሄደው 39ኛው የአፍሪካ ህብረት መሪዎች ጉባኤ ጋር መገጣጠሙ ደግሞ አነጋጋሪ አድርጎታል። ሳውዲ አረቢያ በኢትዮጵያና በኤሚሬቶች መካከል ያለውን ጥብቅ ግንኙነት ለማላላት እየሞከረች ነው የሚለው ለብዙዎች ጥያቄ ነው። የባህረ ሰላጤው ሀገራት በአፍሪካ ቀንድ ያላቸውን ተጽዕኖ የሚከታተሉ ተንታኞች የሳውዲ አረቢያ የዲፕሎማሲያዊ እንቅስቃሴ የኢትዮጵያን አጋርነት ለማብዛትና በአንድ ውጫዊ ኃይል ላይ ብቻ ያላትን ጥገኝነት ለመቀነስ ያለመ ስለመሆኑ ጥያቄዎችን ያነሳሉ። አንዳንድ ዘገባዎች እንደሚጠቁሙት ሳውዲ አረቢያ በአካባቢው ያሉ አስተላለፎች እየተቀያየሩ ባለበት ወቅት የአጋሮቿን መረብ ለማስፋት ጥረት እያደረገች ነው። ኢትዮጵያ በበኩሏ ከሁሉም የባህረ ሰላጤው ሀገራት ጋር ሚዛናዊ ግንኙነት በመመስረት ኢኮኖሚያዊና የደህንነት ጥቅሞቿን ለማረጋገጥ ትጥራለች። ሆኖም ከሁለቱም ሀገራት የሚወጡ ይፋዊ መግለጫዎች ትኩረት የሚያደርጉት በጋራ ጥቅሞች ላይ እንጂ ከሶስተኛ ወገን ጋር ባለው ውድድር ላይ አይደለም። ጉብኝቶቹም ከቀጥተኛ ኃይል ሚዛን ለውጥ ይልቅ ተግባራዊ ዲፕሎማሲን የሚያንጸባርቁ ናቸው። በሳውዲ አረቢያና በተባበሩት አረብ ኤሚሬቶች መካከል ያለው ውድድርና ትብብር ለዓመታት የቀይ ባህር ጂኦፖለቲካን ሲቀርጽ ቆይቷል። ሁለቱም ሀገራት በየመን ጦርነት ውስጥ ጣልቃ በመግባት በባህር ዳርቻዎች ላይ ወታደራዊ ይዞታዎችን መስርተዋል። እንዲሁም የኢኮኖሚ ፕሮጀክቶችን ሲያካሂዱ ቆይተዋል። በአፍሪካ ቀንድ የተባበሩት አረብ ኤሚሬቶች በኤርትራ በሶማሊላንድና በሌሎች አካባቢዎች የወደብ መሰረተ ልማቶችን ስታለማ፣ ሳውዲ አረቢያ ደግሞ በዲፕሎማሲና የጸጥታ ማዕቀፎች ላይ ትኩረት አድርጋለች። በሱዳን ረገድ ግን በተለያዩ ተዋናዮች ላይ የሚደረግ ድጋፍ የተኪ ጦርነት ስጋትን ፈጥሯል። እንዲህ አይነቱ ፉክክር ቀጠናዊ ውጥረትን ሊያባብስ፣ የሰላም ጥረቶችን ሊያደናቅፈና እንደ ግብጽ፣ ቱርክና ኢራን ያሉ ተጨማሪ ሀገራትን ወደ ግጭቱ ሊስብ እንደሚችል ተንታኞች ያስጠነቅቃሉ። ይህ ዲፕሎማሲያዊ እንቅስቃሴ የሚከናወነው ኢትዮጵያ በአገር ውስጥ የጸጥታ ችግሮች እየተፈተነች ባለችበት ወቅት ነው። በትግራይ ክልል ዳግም የተቀሰቀሱ ግጭቶች የሰላም ስምምነት እንዳይደፈርስ ስጋት ደቅነዋል። የተባበሩት መንግስታት ድርጅት በሰሜን ኢትዮጵያ ሰብአዊ ቀውስ እንዳይባባስ ግጭቶች እንዲቆሙ ጥሪ አቅርቧል። ከኤርትራ ጋር ያለው ግንኙነትም በድንበር ጥሰትና በታጣቂ ቡድኖች ድጋፍ ውንጀላ ምክንያት እየሻከረ መጥቷል። ኢትዮጵያ የኤርትራ ወታደሮች ከግዛቷ እንዲወጡ ስትጠይቅ፣ ኤርትራ በበኩሏ የቀረቡላትን ውንጀላዎች ውድቅ አድርጋለች። እነዚህ ውስጣዊና ድንበር ዘለል ግጭቶች በቀጠናው የጸጥታ ስሌት ላይ ተጨማሪ ውስብስብነት ፈጥረዋል። የሳውዲ ኢትዮጵያ ስብሰባ የሁለትዮሽ ዲፕሎማሲ በአፍሪካ ቀንድና በቀይ ባህር ካሉ ሰፊ የግጭት ስርዓቶች ጋር እንዴት እንደሚቆራኝ ያሳያል። የሱዳን ጦርነት ዓለም አቀፍ ሽምግልናዎችን መፈተኑን ቀጥሏል። ኢትዮጵያ እንደ ትልቅ የኢኮኖሚ ኃይል የአፍሪካ ህብረት መቀመጫና የሱዳን ጎረቤት ሀገር በመሆኗ ለማንኛውም የመፍትሄ ጥረት ማዕከላዊ ሚና አላት። ዘላቂ መረጋጋትን ለማምጣት የግጭት መንስኤ የሆኑትን የአስተዳደር የሀብት ክፍፍልና የብሔር ውጥረቶችን መፍታት እንዲሁም ውጫዊ ተጽዕኖችን በአግባቡ ማስተዳደር ያስፈልጋል። የሳውዲ አረቢያ ተሳትፎ ከነባር አጋርነቶች ጋር ተዳምሮ ለውይይት አንድ መንገድ ሊከፍት ይችላል። ሆኖም የስኬቱ መሰረት በቀጠናዊና ዓለም አቀፍ ባለድርሻ አካላት መካከል የሚፈጠር የአቋም መጣጣም ነው። ሁኔታዎች እየተቀያየሩ ሲሄዱ
በኢትዮጵያና በሳውዲ አረቢያ መካከል የሚደረጉ ተከታታይ ከፍተኛ ግንኙነቶች በሱዳን ያለውን ውጥረት ለማርገብና በአፍሪካ ቀንድ የጸጥታ ትብብርን ለማጠናከር አስተዋጽኦ ሊያበረክቱ ይችላሉ። በቀጣዮቹ ሳምንታት የሚካሄደው የአፍሪካ ህብረት ጉባኤ ውጤቶችና ለቀረቡት የሽምግልና ሐሳቦች የሚሰጡ ምላሾች እነዚህ ዲፕሎማሲያዊ እርምጃዎች ወደ ተጨባጭ ውጤት መቀየር አለመቀየራቸውን የሚያሳዩ ይሆናል።